ዘጠና የጀብድና የአይበገሬነት ዓመታት የኢትዮጵያ ሉዓላዊነት በላቀ ጀግንነትና በእሳት የተፈተነ የግዳጅ አፈጻጸም ብቃት ማረጋገጥ የኢፌዴሪ አየር ኃይል ታሪኮች ናቸው። ሀገርን የሚመጥን የሰራዊት ግንባታና የቴክኖሎጂ ትጥቅ አንግቦ የኢትዮጵያን ሰማይ አለማስደፈር የአየር ኃይሉ የጀብድ ስኬቶች ናቸው። ከኦጋዴን እስከ ካራማራ ተራሮች፣ ከባድመ እስከ ዛላምበሳ የኢፌዴሪ አየር ኃይል የጠላት ምሽጎችንና አደገኛ የተባሉ ከባድ የጦር መሳሪያዎችን የዶግ አመድ አድርጓል። አየር ኃይሉ በምስራቁም ሆነ በሰሜኑ የሀገራችን ክፍል በነበሩ ውጊያዎች ከአየር ባየር ውጊያ እስከ ከአየር ወደ ምድር ውጊያ ድረስ አስደማሚ ጀብዶችንም የፈጸመና ለወገን ጦር ድል እስከ መጨረሻው የተዋጋበትንም ታሪክ እናገኛለን። እነኚህን ሁሉ ጀብዶች ሲፈጽምና የሀገርን ሉዓላዊነት ሲያረጋግጥ የነበረው ጀግናው የኢፌዴሪ አየር ኃይል የስኬቱን ያህል ወደ ኋላ የሚመስል ጉዞ የሚያደረግበት ወቅት ነበር። ይህ ደግሞ በፖለቲካ አካሄድ ዝንፈትና ሰራዊቱን የፓርቲ ጠባቂ ወደ ማድረጉ የተሄደበት መሆኑ በእርግጥም የጀብድ ታሪክ ያለውን አየር ኃይል ወደ ኋላ እንዲቀር በእጅጉ አድርጎት ቆይቷል። ይህን የተረዳው የለውጡ መንግስትም ለጸጥታ ተቋማት መጠናከር በሰጠው ልዩ ትኩረት የኢፌዴሪ አየር ኃይል ራሱን በሪፎርም እንዲያደራጅና ራሱን ዳግም እንዲወልድ ቁርጠኛ አመራር በመስጠት ዛሬ ላይ ለጠላት እጅግ አስፈሪና የኢትዮጵያ ሉዓላዊነት አስጠባቂ አየር ኃይል ከመገንባት ባለፈም የአምስተኛው ትውልድ ምርት የሆኑትን እነሱ 30ን ጭምር መታጠቅ ችሏል። አየር ኃይል ጠቅላላ ሪፎርም አንዱ ክፍል ነው። አየር ኃይል የዘመኑን የፊፍዝ ጄኔሬሽን ትጥቅ ሊኖረው ይገባል ብለን እየሰራን ስላለን ጄቶችም፣ በድሮኖችም፣ በሄሊኮፕተሮችም፣ በአውሮፕላኖችም በሁሉም መስክ ነው ርብርቡ እየተደረገ ያለው። አየር ኃይል አሁን በጣም የሚያኮራ ደረጃ ላይ ደርሷል። አንድ አየር ኃይል በውጊያ ብቃቱ ቴክኒካል፣ ኦፕሬሽናል እና ስትራቴጂካል የሆኑ አቅሞችን መገንባት ከቻለ ሉዓላዊነቱን ማስከበር ብቻ ሳይሆን ጠላት በዚያን ሀገር ላይ ትንኮሳ እንዳያደርግና ሰማዩን እንዳይደፍር ቀድሞ የሚያስጠነቅቅ አቅምም ይሆነዋል። በዚህ ሂደት ደግሞ የኢፌዴሪ አየር ኃይል አሁን ላይ ከአምስተኛው ትውልድ ተዋጊ ዘመናዊ ጀቶች ባሻገር እየታጠቃቸው የሚገኙት ሰው አልባ አውሮፕላኖች በእርግጥም ተግባራዊና ስልታዊ የአፈጻጸም ብቃትን መሰረት ያደረገ አቅም እንዲኖረው አስችሎታል። ታዲያ ውጊያን በፍጥነትና በብቃት መፈጸም የሚያስችል አየር ኃይል ከሚያስፈልጉት ጉዳዮች መካከል ቀዳሚው የሰው ኃይል ማብቃት ሲሆን አየር ኃይሉ በዚህ ዘርፍም ብዙ ርቀትን መጓዝ ችሏል። ትኩረታችን የሰው ኃይል ነው። የሰው ኃይል አእምሮ የበሰለ የተማረ የሰለጠነ ዲዛይን ማድረግ የሚችል መፍጠር የሚችል ማሻሻል የሚችል ሰው ከፈጠርን በእርግጠኝነት በአጭር ጊዜ ውስጥ ከቴክኖሎጂ የቅኝ ግዛት ስር እንወጣለን ብዬ ወስዳለሁ። ቀጥለን አየር ኃይልን ወደ ያስቀመጥነው ራዕይ አለ። የአፍሪካ ቀዳሚ አየር ኃይል እንገነባለን ብለን ነው። እሱም በአጭር ጊዜ እንገነባለን የሚል እምነት አለ። ይህን ከአፍሪካ ቀዳሚ የሆነ አየር ኃይል ለመገንባት በሚካሄደው ርቀት ውስጥ ደግሞ የውስጥ አቅምን አደራጅቶ የውጊያ አውሮፕላኖችን መጠገንና ኦቨርኦል በማድረጉ ሂደት ውስጥም አዲስ ልምድ ተቀምሯል። ለዚህ ማሳያችን ደግሞ በኢፌዴሪ አየር ኃይል የተገጣጠመችው ለውጊያም ለስልጠናም የምትሆነው ፀሐይ 2 አውሮፕላን አንዷ ናት። ባለፉት 5-6 ዓመታት ሪፎርም ከሰራም በኋላ ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገጣጠመው አውሮፕላን ፀሐይ ትባላለች። ያም በጣሊያን ተወስዶ ከጥቂት ጊዜ በፊት መልሰና መተናት አድዋ ሙዚየም ትገኛለች። አሁን ለሁለተኛ ጊዜ ግን ከፀሐይ በተለየ መንገድ ኢትዮጵያ በራሷ አየር ኃይል ለመጀመሪያ ጊዜ ፀሐይ 2ን ገጣጥማለች። በጣም በርካታውን ፓርት ሰርታ የሚቀራትን ደግሞ ኢምፖርት አድርጋ ገጣጥማለች። በታሪካችን የመጀመሪያዋ ፀሐይ ለልምምድ ምናልባት ትሆን የምትሆን አውሮፕላን ናት። ይሄኛው አውሮፕላን ግን ለልምምድም ይሆናል፣ ለውጊያም መሆን ይችላል። በአንድ ሰውም በሁለት ሰውም ሊበር የሚችል አውሮፕላን ለመጀመሪያ ጊዜ ኢትዮጵያ አየር ኃይል ማምረት ችሏል። ይሄ በጣም ታላቅ ዜና ነው። ይህ ስራ ሲከወን ታዲያ ነገን ታሳቢ ባደረገ መልኩና በተለይ ባለፈው ጊዜ ተለምዶ የነበረውን ተቋማትን የማፍረስና እንደ አዲስ የመገንባት አባዜን በመተው በእርግጥም የኢትዮጵያ ተቋማት ግንባታ ሂደት በመንግስታት መለዋወጥ የማይዋዥቅ እንዲሆን ማድረጉ ላይ ልዩ ትኩረት ተሰጥቶበታል። የሀገር እድገት በአንድ ጀንበር፣ በአንድ ዓመት፣ በአንድ ዘመን አይሆንም፣ በአንድ ተርምም አይሆንም። ኮንቲኒየስ የሆነ ስራ ይፈልጋል። አንደኛው መጥቶ መሰረት ይጥላል፣ ሌላኛው መጥቶ ግድግዳ እያለን ይቀጥለውና ሀገር ለመገንባት ሀገር ለመለወጥ ትውልድ ተቀባብሎ የሚሰራው ነገር መሆን ስላለበት ተቋማት መጠበቅ አለባቸውና ኤርፎርስ ላይ ባለፉት 2-3-4 ዓመታት ያው ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ።
የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የኢፌዴሪ አየር ኃይል አሁን ላይ በእጅጉ አቅሙን እያደራጀና እያጠናከረ የሚገኘው ድንበር ዘለልና ቀጠናዊ ሁኔታዎችን ዓላማ ያደረገ የተቋም ግንባታ ላይ ሲሆን ይህ ደግሞ በእጅጉ ከፍ ብሎ 9ኛ የምስረታ በዓሉን በድምቀት እንዲያከብር አድርጎታል። ከአየር ኃይል የሚጠበቀው በጣም አስፈላጊ ሆኖ ሲገኝ ድንበር ዘለል ግዳጆችን ለመወጣት ነው። እየተወጣንም ድንበር ዘለል ግዳጆችን ለመወጣት ስለሆነ ዲተረንስ ወይም ደግሞ ውጊያን የማስቀረት የምንለው ዝም ብሎ ኢትዮጵያ የምትባለውን ሀገር ብቻ አስበን አይደለም፣ ቀጠናችንን አስበን ነው እየሰራን እየገነባን እያሰለጠን ትጥቃችንን እያዘጋጀን ያለ ነው ለማለት ነው።